ዛሬ አንድ የተለየ ሐሳብ እናያለን። የተለየ ትምህርት እንመለከታለን። ይሄ ትምህርት ምን አይነት ሐሳብ ያለበት ትምህርት ነው? ኢትዮጵያ ውስጥ አንድ አማኝ ሲኖር ወይም ኢትዮጵያዊ የሆነ የትኛውም ዓለም ላይ የሚኖር ኢትዮጵያዊ በተለይ ኢትዮጵያ ውስጥ ካለ ባህል ጋራ በአንድም በሌላም ከቤተ ዘመድ ጋራ በተያያዘም የሚገናኝ ኢትዮጵያዊ ዳግም የተወለደ ክርስቲያን በድልና በአሸናፊነት መኖር እንዲችል ይህንን ትምህርት መረዳት አለበት። ይህንን የጠላትን አሰራር መረዳት አለበት። በየሀገሩና በየዓለማቱ የሚሰሩትን የዲያብሎስን አሰራር አውቆ ያንን በመዋጋት መኖር በአሸናፊነት እንድንኖር ያደርገናል እና የሚቀድመው ግን ምንድነው? አሰራሩን ማወቅ። በዛ ምድር በዛ ባህል ላይ በዛ ሀገር ላይ የሚሰራውን የዲያብሎስን አሰራር ማወቅ በመጀመሪያ ተገቢ ነው። ጳውሎስ የዲያብሎስን ሐሳብ አንስተውም ሲል አሰራሩን ስላወቀው፣ ሐሳቡን አንስተውም፣ ሐሳቡን እናውቀዋለን፣ አሰራሩን እናውቀዋለን እያለ ነው የሚናገረው። ብዙ ዘመን በአገልግሎቱ በሚያገለግላቸው ሰዎች መካከል ምን እንደሚፈጥር ስላወቀ፣ ከልምድ ስላወቀ አሰራሩን በደንብ አድርጎ ሐዋርያው ጳውሎስ በልቶታል። ስለዚህ እንዴት እንደሚያሸንፈውም ደግሞ ያውቃል ማለት ነው። እና የተለያየ አይነት አሰራር አለው በዚህ ምድር ላይ። ያንን አሰራር በማወቅና በመገንዘብ በድል እንዴት መሄድ እንደምንችል የሚያወራ ሐሳብ ነው የምንመለከተው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ለመግቢያ የሚሆነን አንድ የእግዚአብሔርን ቃል ከብሉይ ኪዳን ላይ እናነባለን። ከአዲስ ኪዳን ጋር አያይዘ ነው እንመለከታለን። ቃሉ የሚገኘው መሳፍንት ምዕራፍ 2 ላይ ነው። ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል። የእግዚአብሔር መልአክ ከገልጌላ ወደ ቦኬም መጥቶ እንዲህ አለ። እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልኩላችሁ ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረጉትን ቃል ኪዳን ለዘላለም አላፈርስም። እናንተ መሠዊያቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርጉ አልሁ። እናንተ ግን ቃሌን አልሰማችሁም። ይህንንስ ለምን አደረጋችሁ? ስለዚህም ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቋቸዋል፣ አማልክቶቻቸውን ወጥመድ ይሆኑባቸዋል አልሁ። የእግዚአብሔር መልአክ ይህን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ። የዚያንም ስፍራ ስም ቦኬም ብለው ጠሩት። በዚያም ለእግዚአብሔር ሰው ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በዚህ ክፍል ላይ አንድ ቃል አለ፣ ቁልፍ የሆነ ቃል። ይህም ቃል ምን አይነት ቃል ነው? አፍርሱ፣ ጣዖቶቻቸውን፣ አጸዶቻቸውን አፍርሱ የሚል ቃል አለ እና አፍርሱ የሚለው ቃል አዲስ ኪዳን ላይም አለ። ለምንድን ነው ቃላቶቹ ብሉይ ኪዳን አዲስ ኪዳን ላይ እየተደጋገሙት? በቃ መፍረስ ያለበት ነገር ስላለ ማለት ነው። እስራኤላውያኖቹም በዚህ ስፍራ ላይ አፍርሱ ያለባቸው ምክንያት ምንድነው? ወደምትገቡበት ምድር ማርና ወተት ወደምታፈሰው ምድር ሳስገባችሁ በዛ ያሉትን ጣዖታቶችን ሕዝቡ የሚያመልካቸውን አፍርሱ። የምታፈርሱበት ምክንያት መጀመሪያ መሰናከያ እንዳይሆኑባችሁ፣ እንደገናም ከኔ በቀር በዚህ ምድር ላይ ማንም አምላክ ሊኖር አይገባምና አምላክ ያልሆነ ሁሉ ከኔ በቀር በዚህ ምድር ላይ መንገስም መመለክም ሌላ ማንም የለበትም፣ እኔ የዚህ ምድር አምላክ ነኝና አምላክ ያልሆነውን በሙሉ አፍርሱ ብሎ ነው ጌታ የተናገረው። ያለበት ሁለተኛው ምክንያት እሱኛው ነው። ባለማፍረሳቸው ምክንያት ያው መሰናከያ ሆኖባቸዋል። ሕይወታቸውን እንዴት አስቸጋሪ እንደሆነ አሁን ያነበብነው ክፍል ላይ እናያለን። ስላላፈረሱ ጣዖቱ ለነሱ መሰናከያ ሆኖባቸው አመለኩት። ከዛን እግዚአብሔር ከነሱ ራቀ፣ በጠላቶቻቸው እጅ ተሸናፊዎች እንዲሆኑ አደረጋቸው። እንደዛ አይነት ነገር ተፈጠረ። የተፈጠረበት ምክንያት ግን ባለማፍረሳቸው ምክንያት ነው። እግዚአብሔር አፍርሱ ካለ፣ አጥፉ ካለ ሊደረግ ይገባዋል ያ ነገር። በአዲስ ኪዳን ታዲያ ደግሞ ብዙ የምናፈርሳቸው ነገሮች አሉ። የሰውን የአምልኮ ቦታ ሄደን አንተናኮስም፣ አናፈርስም። ነገር ግን ከዛ አምልኮ በስተጀርባ የሚሰራውን እናፈርሳል። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። አንደኛ ዮሐንስ ላይ ሲናገር ይላል ዓለም በሙሉ በክፉ ተይዟል ብሎ ይናገራል። ዓለም በክፉ ተይዟል። በክፉ ማለት በሰይጣን ተይዟል። እና ጌታ ኢየሱስ ክርስቶስ ከተገለጠበት
ወደዚህ ምድር ስጋ ለብሶ ከተገለጠበት አንዱ ዓላማ የተገለጠበት ዓላማ ምንድነው? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብሎ መጽሐፍ ቅዱስ ይናገራል። ዓለም በክፉ ተይዟል። ያ በክፉ የተያዘውን የዓለምን ስርዓት ለማፍረስ ጌታ ኢየሱስ ክርስቶስ የተገለጠበት አንዱ ዓላማ እሱ ነው። ያንን የማፍረስ ስራውን በተለያየ መንገድ አድርጓል። ለኃጢአተኞች በመሞት ከኃጢአት እስራት በታች ያለውን ከጠላት እስራት በታች ያሉትን ሰዎች ነፃ ኢየሱስ ክርስቶስ አውጥቷል። እንደገናም ደግሞ በኃይል የእግዚአብሔር ልጅ ሆኖ በኢየሩሳሌም በመገለጥ ክፉ መናፍስቶችን ከየሰዎቹ እያስወጣ ኢየሱስ ክርስቶስ የዲያብሎስን ስራ ከግለሰቦች፣ ከቤተሰቦች፣ ከአካባቢ፣ ከሰፈር፣ ከክልሎች እያስወጣ የዲያብሎስን ስራ አፍርሷል። ጌታ አፍርሷል። ጌታ ኢየሱስ ክርስቶስ ከሄደ በኋላ ደግሞ ይሄ የቤት ስራ ለቤተ ክርስቲያን ሰጥቷል። የዲያብሎስን ስራ እንድናፈርስ። ከምናፈርሰው ነገር አንዱ ምንድነው መሰላችሁ? ጣዖታትን እናፈርሳለን። ህዝብን የሚያስቱትን ከጣዖቱ በስተጀርባ ያለውን እናፈርሳለን። የዲያብሎስን ስራ እናፈርሳለን። ራሱ ዲያብሎስን እናስለቀቀዋለን። ግዛት እንዲለቅ እናደርገዋለን። በአዲስ ኪዳን የስጋ ጦርነት የለም። በስጋ ሄደን የምናፈርሰው የጣዖት አምልኮ ቤት የለም። በስጋ ሄደን የምንቆርጠው የአድባር ዛፍ የለም። በስጋ ሄደን የምናፈርሰው የክርስቶስ ተቃዋሚ መንፈስ ያለበትን እምነት የለም። ነገር ግን ከነዚህ በስተጀርባ የሚሰራውን እናፈርሳለን። እንድናፈርስ ጌታ ሰጥቶናል። ጌታ ኢየሱስ ክርስቶስ አፍርሷቸው የሄዳቸው ነገሮች አሉ። እንደገና ደግሞ ለቤተ ክርስቲያን ደግሞ እንድታፈርስ ይተውላታል። በተዘዋዋሪ ምንድነው? ራሱ ጌታ ኢየሱስ ዛሬ አፍርሷል፣ ደግሞ እያፈረሰም ይቀጥላል ማለት በቤተ ክርስቲያን በኩል ማለት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ምንም እንኳን ዓለም የክርስቶስ ብትሆንም፣ ምንም እንኳን ዓለም የእግዚአብሔር ብትሆንም፣ ምንም እንኳን ሰው ሁሉ የተፈጠረው የእግዚአብሔር ፍጥረት ቢሆንም፣ የእግዚአብሔር ሕዝብ ቢሆንም፣ ነገር ግን ለእግዚአብሔር በፍቃዳቸው ራሳቸውን አሳልፈው ስላልሰጡ ፍጥረት ራሱ ከጥፋት ባርነት በታች ታስሮ ነው ያለው ፍጥረት ራሱ። ስለዚህ ፍጥረትን ነፃ እንድናወጣ እግዚአብሔር ጠርቶናል። ፍጥረት የእግዚአብሔር ልጆችን መገለጥ በናፍቆት ይጠባበቃል ይላል። የእግዚአብሔር ልጆች ማለት እኛ። ለምን? ፍጥረት ራሱ ምን ስለሆነ? በጥፋት ባርነት እስራት ውስጥ ተይዞ ነፃ የሚያወጡን የእግዚአብሔር ልጆች ይገለጡ እያለ በውስጡ እየቃተተ እየጠበቀን ያለ። የእግዚአብሔር ልጆች ደግሞ የተባለው እኛ ነን። ክርስቶስ ኢየሱስን ያመነና ዳግም የተወለደን የእግዚአብሔር ልጆች የተባለ የኛም መገለጥ ይጠብቃሉ። በምን አይነት ሁኔታ እንድንገለጥ ነው የሚጠብቁት? በማፍረስ የዲያብሎስን ስራ በማፍረስ አፍርሱ በተባለው በዛ ቃል በማፍረስ በስልጣን ስንገለጥ በእስራት የተያዙትን ሰዎች ከግዞት ቤት ነፃ አውጥተን ወደ እግዚአብሔር ቤት እናመጣቸዋለን። ከእያንዳንዱ የክርስቶስ ተቃዋሚ መንፈስ ያለበት አምልኮ በግለሰብ ይሁን በማህበረሰብ ይሁን በአገር ደረጃውን በኔሽን ደረጃውን የሚመለክ የትኛውም ሲስተም ተጠቅሞ የእምነት ስርዓቶችን ተጠቅሞ የተቋቋመውን እና ግን የክርስቶስ ተቃዋሚ መንፈስ የሆነውን እና ህዝብን አንቆ የያዘውን እንድናፈርስ ነው ጌታ የጠራ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አፍርሱ፣ ጣዖቶቹን አፍርሱ ይላል። አፍርሱ፣ ወጥመድ እንዳይሆንባችሁ። ለአዲስ ኪዳን አማኝ የትኛውም የባዕድ አምልኮ ዳግም ለተወለደ ሰው እንደ ብሉይ ኪዳኖቹ ፈተና ይሆንባቸዋል ብዬ አላስብም። በእውነት ሰው ዳግም ከተወለደ ጣዖታት መሰናከያዎቹ ይሆናሉ ብዬ አላስብም። ነገር ግን የአዲስ ኪዳን አማኝ የሚያፈርስበት ዓላማ ምንድነው? ሌሎች የታሰሩትን ህዝብ ለማስፈታት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የማምኑ ቤተዘመዶቻችን የታሰሩበትን እስራት በተዘዋዋሪ እኛንም ይነካናል። ልናፈርስ ነው እግዚአብሔር የጠራን። የምናፈርሰው እርሱን ነው። ስናፈርስ ምንድነው የሚሆነው? ነፃ ያወጣሉ። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ሲናገር አንደኛ ዮሐንስ ላይ ዓለም በክፉ ምን አድርጓል ይላል? ተይዟል ብሎ ይናገራል። ምዕራፍ 5 ከቁጥር 18 እስከ 19 እንደዚህ ይላል። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ነገር ግን ከእግዚአብሔር የተወለደ ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን። ከእግዚአብሔር እንደሆነን ዓለምን በሞላው በክፉ እንደተያዘ እናውቃለን ብሎ ይናገራል። ከእግዚአብሔር እንደሆነንና ዓለምን በክፉ እንደተያዘ እናውቃለን ብሎ ይናገራል። ከእግዚአብሔር የተወለደ ሰው የዓለም ክፋት አይነካው።
ምክንያቱም ዳግም የተወለደ ፍጹም የተለየ ስለሆነ በውስጥ ማንነቱ ለውጥ የተለየ ስለሆነ እንደ ብሉይ ኪዳን ሰዎች ጣዖታት እና የዚህ ዓለም አምልኮ መሰናከያው ይሆናል ብዬ አላስብም ከዚህ ቃል ተነስቼ ስመለከተው ማለት ነው። ነገር ግን ዓለም በክፉ ተይዟል ብሎ ይናገራል እና ሰይጣን እና መንግስቱ ዓለምን በክፉ ሲይዙ የተለያየ መንገዶችን ይጠቀማሉ። አንደኛው የሚጠቀሙት ነገር ምንድነው? ቀናትንና ወራትን ተገና አድርገው የሚመለኩ አምልኮዎች አሉ። ቀናትንና ወራትን ተገና አድርገው የሚመለኩ አምልኮዎች አሉ። ከነዚህ በስተጀርባው ነው አንዳንድ ቀን የተለዩ ናቸው ብሎ ማለት ነው። በተለይ እንደ ኢትዮጵያ ያሉ ሀገሮች ዓመቱን ሙሉ ቀናቶቹ በክፉ የተያዙ ናቸው እና ለእያንዳንዱ ቀን የሆነ አምልኮ አለ። ከዛ ቀን በስተጀርባ ያለ ያንን ቀን የሚያስመልኩ ፕሮግራም እንዲሆኑ አለቆች፣ ስልጣናት፣ ገዢ፣ የርኩሳን መናፍስት ሰራዊት አለ እና እያንዳንዱ ቀን ላይ የሚመለኩ የቅዱሳን ስም ሊሆኑ ይችላሉ፣ የቅዱሳን ስም ያልሆኑ ሊሆኑ ይችላሉ። የነዚህን ስም ተገና አድርጎ ግን ከበስተጀርባው ዲያብሎስ የሚሰራባቸዋል እና ያን ቀን የእውነትም የአምልኮ ቀን እንደሆነ ለማድረግ ይህንን ነገር እውነት ለማስመሰል ከጀርባ የሚሰራ የዲያብሎስ መንፈስ አለ፣ የዲያብሎስ ቡድን አለ፣ የተዋቀረ የተደራጀ ክፍል አለ በዚህ ሁኔታ የሚሰራ። እሱ ብቻ ሳይሆን በዚህ ቀን ከሆኑ ቅዱሳን ስሞች አንዱን ጠርቶ በዛ ስር የያዛቸው በጣም ብዙ ሰዎች አሉ። በግዞት ያሉ የታሰሩ ሰዎች አሉ፣ ህዝብ አለ የሚከተሉት እና ባለፈው አንድ ራእይ አየሁ። ማታ ላይ ነው ጸልዬ ተኛሁኝና እንቅልፍ አልወሰደኝም። ምን አየሁኝ? በጣም እኔ እንደዚህ አይነት ነጭ ጥራት ያለው ነጭ ጨርቅ አይቻልም። ጽድት ያለ ብርሃን ያለው የሚመስል በጣም ነጭ ሆነ ልብስ ከላይ እስከታች ድረስ እንደ ሙሽራ ተከናንባ አንድ ሴት አየሁ። ከላይ እስከታች ነው የተከናነበችው። ፊቷ ራሷ በትንሹ ነው የሚታየው እና ፊቷ ራሷ ከጸጉሯ ጀምሮ ነው እንደ ሙሽራ በሚመስል ነጭ ልብስ የተከናነበችውና የለበሰችው። ከዛ ግን ማለት ፊቷን ስመለከተው ግን ሬንጅ የሚመስል ጥቁር እጅግ ጥቁር የምታስጠላ አጋንንት ናት ውስጥ ነጩ ልብስ ውስጥ ያለችው እና ምንድናት እቺ? በሌሊት የምትመጣ መንፈስ ናት? ምንድናት እያልኩኝ አልገባኝም። ምንድናት? ለምን አሳይኝ እግዚአብሔር እያልኩ ተኛው ማለት እያሰላሰልኩ። ከዛ በኋላ ሌሊት ተነስቼ መጸለይ ጀመርኩ። ስጸልይ በጸሎቴ መካከል እቺ ስፒሪት እቺ ናት ብሎ እግዚአብሔር ተናገረኝ ማለት ነው። ከላይ ስትታይ የመጽሐፍ ቅዱስ እምነት ተከታይ ነው የምትመስለው፣ ወይም የመጽሐፍ ቅዱስ እምነት የተላበሰች ነው የምትመስለው፣ ግን ውስጡ አጋንንት ነው ያለበት፣ ከጀርባው የሚመለከው አጋንንት ነው ብሎ ያው ስም ስለማልጠቅስ ብሎ እግዚአብሔር ተናገረኝ ማለት ነው። ከዛ በኋላ ማፍረስ ጀመርኩ ማለት ነው። እያፈረስኩ ጸልይኩ፣ ረጅም ሰዓት እያፈረስኩት ከዚህ አምልኮ ከዚህ ቡድን በስተጀርባ ያለ ይልቀቅ እያልኩኝ በእግዚአብሔር ፊት መጸለይ ጀመርኩ። ህዝቡን ምርኮኞቹ ይለቀቁ እያልኩ ማለት ነው። የዚህ ዓለም ገዢ ልቦናቸውን አጨልሟል ብሎ ነው አይደል መጽሐፍ ቅዱስ የሚናገረው። በዚህ አምልኮ እግዚአብሔር ባልሆነ ግን እግዚአብሔርን የሚመስል የእግዚአብሔር ነገር በሚመስል አይነት አስመስለው ህዝቡን አስተው ልቡን ክርስቶስን እንዳያዩት ቢያደርግ አምልኮ ነው ብሎ እግዚአብሔር ተናግሮኝ ይህንን ነገር ያፈረስኩ ጸልይኩ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነውና አንዱ ኢትዮጵያ ውስጥ ከተያዙት ቦታዎች መካከል አንዱ መሰል ቀናቶች ተይዘዋል። መጽሐፍ ቅዱስ ዓለም በክፉ ተይዟል ይላል። ቀናቶች የተያዙ ቀናቶች አሉ። አንዳንዶቹ ወራቶችም የተያዛሉ። አሁን ቀጣዩ ወር የግንቦት ወር ነው አይደል? ብዙ ጊዜ ኢትዮጵያ ውስጥ ግንቦት ወር ላይ ደም መፋሰስ ይሆናል አይደል? በታሪክ ውስጥ ስናይ ብዙ ጊዜ ከግንቦት ጋር የተያዘ ብዙ ነገሮች ይከሰታሉ። የሆነ ጊዜ ትዝ ይለኛል አይሰስ ያረዳቸው ኢትዮጵያኖች ራሱ ግንቦት መጨረሻ አካባቢ ላይ ነው እንደዚህ አይነት ነገር ሆኗል። እንደ በፊቱ አይደለም በመሰረቱ። ያን ቀን ተከትሎ አደጋዎች ይሆናሉ። ከቤተሰብ የሆነ ሰው ይሞታል። ግንቦትን ወር ተከትሎ ማለት ነው። ከቤተሰቡ ሰዎች የሚሞትባቸው ሰዎች አሉ። ቀን እየቀየ እንትን እያደረገ የሚሞትባቸው ሰዎች አሉ። በዚህ ወር ላይ እንስላላደረግን እያሉ ማለት ነው። ወይም ደግሞ የተለየ ቀን አንዱ ቀን ከሆነ ጣዖት የሚጠራበት ስም ቀን በስተጀርባ ይሄንን ነገር ለሱ የሚገባው ነገር ስላላደረግን እንደሚገባ ስላላመለከን እህቴን ወሰዳት፣ አባቴን ወሰደው፣ እንትን አደረገው። አመት እየጠበቀ በየአመቱ
በቃ ልጆቼ እንትን አደረግ ከቤተሰብ አንዱን ወሰደ አንዱን ገደለ የሚባል ታሪክ አለ ኢትዮጵያ ውስጥ አለ። ግን የሚያያይዙት ምድር ከቀን አምልኮ ጋር የተያዘ ነው። ጣዖት ሲፈጥሩ ቀን ራሱ ተገና አድርገው ጣዖት አድርገው ፈጥረዋል። ቀን ራሱ ማለት ለዚህ ነው መጽሐፍ ቅዱስ ቀናቶቹ ክፉዎች ናቸው ዘመኑ ምን አድርጎ ነው የሚለው ዋጁ ብሎ ነው የሚናገረው። ቀናቶቹ ራሱ ምንድናቸው? ክፉዎች ናቸው። እያንዳንዱ ቀን የሆነ የአምልኮ ስም ተሰጥቶታል። ያ ስም መፍረስ አለበት። ከዛ ስም በስተጀርባ ማለት ያ ቀን እንዲከበር ያ ቀን በተለየ ሁኔታ እንዲታይ ተደርጎ የሚሰሩ ከቀኑ በስተጀርባ የሚሰሩ በዚህ ፕሮግራም የተደራጁ የክፉ መናፍስቶች አሉ፣ አለቆች አሉ፣ ስልጣናት አሉ፣ የርኩሳን መናፍስት ሰራዊት አሉ፣ የጨለማ ገዢዎች አሉ፣ ህዝብ አለ። ከእያንዳንዱ ቀን በስተጀርባ የሚከተለው በጣም ብዙ ጀል የሆነ ህዝብ አለ። በዚህ ምርኮ ውስጥ የሆነ ማለት ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በዚህ ምድር ላይ ቤተክርስቲያንን ሲያስቀምጣት አንዱ ለምንድን ነው ያስቀምጣት? አፍርሱ የሚለውን ነገር እንድትሰራ፣ በስሜ አፍርሱ የሚለውን ነገር እንድትሰራ ነው ጌታ ለቤተክርስቲያን የቤት ስራ የሰጣት። መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። ሁሉ ነገር የእናንተ ነው። አጵሎስም ቢሆን ጳውሎስም ቢሆን ኬፋም ቢሆን ያለውም ቢሆን የሚመጣውም ቢሆን ህይወትም ቢሆን ሞትም ቢሆን ዓለምም ቢሆን የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ብሎ መጽሐፍ ቅዱስ ይናገራል። ከዚህ ቃል ውስጥ መጋጋል ሁሉ ነገር የእናንተ ነው ይላል። ዓለምም ቢሆን የእናንተ ነው የሚለውን ቃል ላይ ትኩረት ብናደርግ ዓለም የእናንተ ነው። ዓለም የክርስቶስ ናት። ጌታ ኢየሱስ ሲናገር ስልጣን በሰማይና በምድር ተሰጥቶኛል። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 3 ላይ መጨረሻው ላይ ሲናገር ይላል አባት ልጅን ይወዳል ሁሉንም ደግሞ ለሱ አሳልፎ ሰጥቶታል ይላል። ዓለም የክርስቶስ ናት። የክርስቶስ የሆነ ሁሉ የኛ ነው። ለቤተ ክርስቲያን ሰጥቷታል። የክርስቶስ የሆነ የኛ ነው። መጽሐፍ ቅዱስ ዓለምም የእናንተ ነው ብሎ ይናገራል። ግን ደግሞ ጎን ለጎን ደግሞ ሲናገር ዓለም በምን ተይዟል ይላል? በክፉ ተይዟል። በሕጉ መሰረት የኛ ነው። እግዚአብሔር ሰጥቶናል። በሕጉ መሰረት የቤተ ክርስቲያን ነው። ሕጋዊ ላይሰንሱ የሚለው ያ ነው፣ የክርስቶስ ነው። ነገር ግን ተይዟል። ምን ማለት መሰላችሁ? እስራኤላውያኖችን ማርና ወተት የምታፈሰው ምድር ሰጥቻችኋለሁ ብሏቸዋል። የረገጣችሁት ምድር ትወርሳላችሁ ብሏቸዋል። በትንቢትና በተስፋ ተሰጥቷቸዋል። የእስራኤላውያኖች ነው፣ ሌጋሊ እግዚአብሔር እናንተ ነው ብሏቸዋል። ነገር ግን ያንን ነገር ያስለቀቁት በምንድን ነው? ተዋግተው ነው። ተዋግተው ጣዖቶቻቸውን አፍርሰው ነው ምን ያደረጉት? ነፃ ያወጡት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ይሄ አሁን ትምህርት ብዙ ጊዜ መንፈሳዊ ውጊያ ለማይዋጉ እንደ አይነት ትምህርት ብዙ አይጥማቸውም፣ አንዳንዶቹም ስለሚፈሩ ማለት ነው። ነገር ግን ጌታ ዓለም በክፉ ተይዟል ብሏል። በክፉ የተያዘውን ዓለም ነፃ የምናወጣው እኛ። ለምን? ስሙን ሰጥቶናል፣ ስልጣኑን ሰጥቶናል፣ የቤት ስራም ደግሞ ሰጥቶናል። ክብር ለእግዚአብሔር ይሁን። በምድር ላይ የምንኖርበት ዓላማ ምን ልናደርግ ነው? የታሰሩትን ለማስፈታት። በምን መንገድ? አንዱ በጸሎት በመንፈሳዊ ውጊያ በመማለድ ወንጌል በመመስከርና በነፃ አውጪ ወንጌል ነፃ እንዲወጡ በማድረግ የዲያብሎስን ስራ የምናፈርሰው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንዲህ አይነት ምስክርነቶች በማህበረሰብ መካከል ስትገቡ ብዙ ትሰማላችሁ። በቃ የዛሬ 2 ዓመት ልክ በዚህ ወር ነው ባቴ የሞተው፣ የዛሬ 3 ዓመት ላይ ልክ በዚህ ወር ነው እህቴ እንደዚህ አይነት ችግር የደረሰባት ምናምን የሚባሉ በቤተሰብ እንደ ባህል የሚወራል። ቀን ተገና አድርጎ ቀኑን ጠብቆ የደም መስዋዕት የሚወስድ ክፉ መንፈስ አለ። ቀንን ተገና አድርጎ እኛ ሀገር ደግሞ ቀኖች ሁሉ እንዲነገስባቸው ሆኗል። ነገር ግን እኛ ያለን የክርስቶስ ቤተክርስቲያን እያለች በፍጹም አይሆንም። ኢየሱስ ክርስቶስ ጌታ ነው። ስያሜውን፣ ድርጊታቸውን፣ ባህላቸውን ምናምን ነገር ልናስቆመው አንችልም። ነገር ግን ከዛ በስተጀርባ የሚሰራውን ክፉ መንፈስ ማስቆም እንችላለን። ደግሞ መጽሐፍ ቅዱስ እንደሱ ብሎ ስለሚልም ማለት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በጣም የገረመኝ አሁን መንዴይ፣ ቱስዴይ፣ ዌድnesday፣ ተርስዴይ፣ ፍራይዴይ፣ ሳተርዴይ የሚባሉት ቀናቶች ጠቅላላ የሚገርመው ማለት በእንግሊዘኛው እያንዳንዳቸው ስም ሲተረጎም የፀሐይ አምላክ፣ የገንዘብና የፍቅር አምላክ፣ የእርሻ አምላክ ምናምን የሚባሉ ትርጉማቸው ማለት ጠቅላላ መንዴ፣ ሰንዴ ምናምን የሚባሉ እያንዳንዱ የስም ትርጉማቸው የአምልኮ ስም፣ የጨረቃ አምላክ፣ የፀሐይ አምላክ፣ የፍቅር አምላክ፣ የገንዘብ አምላክ ምናምን፣ የጦርነት አምላክ፣ የእርሻ አምላክ ምናምን የሚባሉ ደግሞ ይህንን የፈበረኩት ምድር አውሮፓ ውስጥ ያሉ ግሪኮችና የአውሮፕ ናቸው ይህንን ስም
ሰይመውት በእንግሊዘኛ ተሰይሞ የቀረው ማለት ነው። መንዴ ሲባል በቃ ዛሬ የሙን አምላክ እንደማለት ነው። ያንን የጦርነት አምላክ ብሎ እንደመጥራት ነው ቀናቶቹ ሲጠሩ ማለት ነው። እንዴ ሲስተማቲካሊ ዲያብሎስ እንዲያዘው ተመልከቱ። ወደ ሀገራችን ደግሞ ስንመጣ በሌላ መንገድ ነው ቀናቶችን የያዘው ማለት ነው። ክርስቲያን አንዱ ሊዋጋ የሚገባው ነገር ምንድነው? ቀናቶችን ከዲያብሎስ እስራት ነፃ ያወጣ መጸለይ። ክብር ለእግዚአብሔር። ያው እኛ ብዙ ጊዜ የዓመቱ መጨረሻ ላይ ስንጸልይ አንድ የምንጸልየው ጸሎት አለ አይደል? ምን አይነት ጸሎት ነው የምንጸልየው? የሚቀጥለውን ዓመት መስከረም ወር፣ ጥቅምት፣ ህዳር፣ ታህሳስ እያልን ጥር፣ የካቲት እያልን እያንዳንዱን ወር እየጠራን እንጸልያለን። የተባረከ እንዲሆን እንደገና ደግሞ በዛ የታቀደ የዲያብሎስን እቅዶች ያፈረስን እንጸልያለን አይደለም? እኔ አሁን ራሱም ሲያሳስበኝም አንዳንድ ጊዜ እንደሱ አይነት ጸሎት ጸልያለሁ። ከቀጣይ ሳምንት፣ ከቀጣይ ወሬ፣ ለዓመቱ ሙሉ ጸልያለሁ። ከቀጣይ ወር ምናምን እያልኩኝ ወራቶች ላይ የሚሰሩትን ክፉዎችን ያፈረስኩ ዓመትንና ወራቶችን የባረኩ ጸልያለሁ። ለምን? መጽሐፍ ቅዱስ ዓለም በክፉ ተይዟል ስለሚል። ደግሞ እኛ በሀገራችን እንደዚህ አይነት ነገር በተደጋጋሚ ሆኖ ስላየ ነው። ክብር ለእግዚአብሔር። አንዱ ነፃ የማውጣት ጦርነትና መዋጋት የሚያስፈልገን እዚህ ነገር ላይ ነው። ኢየሱስ ጌታ እና በተደጋጋሚ በኢትዮጵያ ታሪክ ውስጥ ግንቦት ወር ላይ ብዙ መጥፎ ነገሮች ይሆናሉ። ግንቦት ላይ ያለው ነገር ማፍረስ አለብን። ኢየሱስ ክርስቶስ ጌታ። አንዳንድ ቤተክርስቲያኖች አሉ እኛ ሀገር ማውን እየጀመሩ ነው። በተለይ ውጭ ያሉ አንዳንድ ቤተክርስቲያኖች አፍሪካ ውስጥ ያሉ ሀገሮች የወሩን የእግዚአብሔርን ቃል የእግዚአብሔርን የመግዣ ቃል ከጌታ ጸልየው ይቀበሉና የወራችን ቃል ይሄ ነው ብሎ ይላሉ። ወሩን እየባረኩ ይጸልያሉ። ወሩን ከዲያብሎስ ስራት ነፃ እያወጡ ይጸልያሉ። ይሄ የእንትን ወራችን የክንውን ወራችን ነው፣ ይሄ እንትን ወራችን ነው እያሉ በጎ ነገር በወራቶችና በቀናቶቻቸው ላይ ይናገራሉ። ለምንድን ነው እንደሚሆነው? ቀኖቹ ራሱ በክፉ የተያዙ ሊሆኑ ስለሚችሉ ማለት ነው። ቀናቶቻችንን ለጌታ አሳልፈን መስጠት፣ ቀናቶቻችንን ነፃ እያወጣ መጸለይ አለብን። በዚህ ምድር ላይ ከክርስቶስ በስተቀር ከእግዚአብሔር በስተቀር በኢትዮጵያ ቀናቶች ላይ ማንም መንገስ የለበትም ብለን መጸለይ መቻል አለብን። ክርስቶስን እየሾምን መጸለይ አለብን። መጽሐፍ ቅዱስ ሲናገር ብሎ ይናገራል። እኔ ግን ንጉሴ ምን አልኩ ይላል? ሾምኩ ብሎ ይናገራል። እኔ ግን ንጉሴ ሾምኩ ብሎ ይናገራል። በራሱ ላይ ሾመው። በምድራችን ላይ ክርስቶስን ይሾማል። በእኛ ላይ ኦሬዲ ሾመ ነው። ጌታችን ነው፣ አምላካችን ነው፣ ንጉሳችን ነው። ኦሬዲ በእኛ ላይ ሾመናል ጌታ ኢየሱስ ክርስቶስን። ነገር ግን ይሄ ግዛት ለኛ ነው የተሰጠን አይደል? ዓለምን ቢሆን የናንተ ነው ተብሏል። በቀናቶቻችን አዲስ አበባ ላይ ኢየሱስ ክርስቶስ፣ ኢትዮጵያ ላይ ኢየሱስ ክርስቶስ። ባላችሁበት ሀገር ካናዳ ኑሩ፣ አሜሪካ ኑሩ፣ አውሮፓ ውስጥ ኑሩ፣ ያላችሁበትን እናንተ ባለቤት ናችሁ። ይህች ምድር ለክርስቶስ ናት እያላችሁ ዋጁ፣ አውጁ፣ አንግሱት። ክርስቶስ ኢየሱስ ክርስቶስ በዚህ ወር ላይ ንጉስ ነው፣ በቀጣይ ወር ላይ ንጉስ ነው፣ በአመቱ ላይ ንጉስ ነው ጌታ እያለን ማወጅ። የክርስቶስ ቀናቶች እንደሆነ ሲጀመርም ቀንን የፈጠረው ማን ነው? እግዚአብሔር ነው አይደል? ባለቤቱ ማን ነው? እግዚአብሔር ነው አይደል? ሊነግስበት የሚገባው ማን ነው? እግዚአብሔር ነው አይደል? ጌታ ኢየሱስ ክርስቶስ የሙሴ ሕግ መምህራንና ፈሪሳውያን ሰንበት አታከብርም እያሉ በጣም ብዙ ጊዜ ጨቃጨቁት ነበር። በጣም ብዙ ጊዜ ማለት ይጨቃጨቁት እና ከሚጨቃጨቁበት ምክንያት አንዱ ሰንበትን አያከብርም በሚል። ግን አንድ ቀን እንዲህ ብሎ ነገራቸው። የሰው ልጅ የሰንበት ምንድን ነው አለ? ጌታ ነው አለ። ሰንበት የሚባለው ቀን፣ ሰንዴ የሚባለው ቀን ምንድነው? በእሱ ላይ እኔ ጌታ ነኝ አለ። ኢየሱስ ክርስቶስ በቀናቶች ላይ ጌታ ነው። ስለዚህ ያን ጌታ እናውጃለን። በወሬ ላይ ጌታ ነው። በቤተ ዘመዶቼ፣ በወዳጆቼ፣ በጎረቤቶቼ ላይ፣ በቀናቸው ላይ፣ በወራቸው ላይ፣ በአመታቸው ላይ፣ በግንቦት ወር ላይ፣ በሚያዝያ ወር ላይ፣ በሰኔ ወር ላይ፣ በመስከረም ላይ ጌታ ነው ኢየሱስ ክርስቶስ እያልን ማወጅ መቻል አለብን። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አሜን ነው። ነፃ ስናወጣ ቀኑ ምን እንደሚሆን ታውቃላችሁ? ቀኑን ተገና አድርጎ የሚሰራውን የክፉ መንፈስ ግዛት እናስለቅቀዋለን። ግዛት ማስለቀቅ ብቻም አይደለም፣ በዛ ቀን አምልኮ ስር የታሰሩትን ልባቸው የጨለመውን ነፃ አውጥተን ወደ ክርስቶስ መንግስት እናመጣለን። ጌታ ኢየሱስ እንደዚህ ነው አይደል ያለው? ሂዱና ያችን ውርንጭላ ምን አድርጉልኝ አለ? ፈታችሁ አምጡልኝ ብሏል አይደል? መፍታት ብዙ ጊዜ ለሰዎች ነው ጌታ የሚሰጠው። ፍቱና አምጡ ይላል። አልዓዛርን ለምሳሌ ምን አለ? ፍቱትና ይሂድ አለ። መፍታትን ጌታ ዋናውን ነገር እሱ ከሰራ በኋላ መፍታትን ለማን ነው የሚሰጠው? ለሰዎች ነው የሚሰጠው። ለቤተ ክርስቲያን አንዱ የተሰጣት ነገር ምንድነው? ፍቱ፣ አስፈቱ፣ ስልጣን ሰጥቻችኋለሁ እያለ ነው የሚናገረው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድነው
ዛሬ አንድ እውቀት ላስጨብጣችሁ የፈለኩት ነገር ምንድነው? ቤተክርስቲያን ከተሰጣት ስራዎች መካከል አንዱ ምን ለማድረግ ነው? ቀናትን ነፃ እንድታወጣ። ቀን ይመለካል በዓለም ዙሪያ ላይ፣ በሀገራችን ብቻ ሳይሆን በብዙ የዓለም ሀገራቶች ቀናቶች በልዩ ሁኔታ ይከበራል። የሚከበሩዋል የተለዩ ቀን። ያን ቀን ተገና አድርጎ ደግሞ የያገሩን ብናየው ከጀርባው የዲያብሎስ አምልኮ ካለበት፣ በተለይ ከጣዖት አምልኮ ጋር የተያዘ ነገር ከሆነ በቃ የደም መስዋዕት አለ፣ የሰዎች መሞት አለ፣ የሰዎች ችግር ውስጥ የመግባት ነገር አለ በዛ ቀንና በዛ ወራት ውስጥ ማለት አለ። ነገር ግን ቤተክርስቲያን ጠንክራ ያንን ነገር ማድረግ ሲችል ምን መሰላችሁ? ዘመኑን ዋጃለ። ክብር ለእግዚአብሔር። ምን ብሎ ነው መጽሐፍ ቅዱስ የሚናገረው? ቀናቶቹ በክፉ ተይዘዋልና ዘመኑ ምን አድርጉት ነው የሚለው? ዋጁት ይላል። ክብር ለእግዚአብሔር ይሁን። እንደገናም ደግሞ ኤፌሶን ምዕራፍ 6 ላይ ሲናገር እንግዲህ በክፉ ቀን ጸንታችሁ መቆም እንድትችሉ ይላል። የክፉ ቀን የሚባል ክፉ ቀን አለ። ክፉ ቀን ማለት ቀኑን የያዘው ማለት ነው፣ ሰዓቱን የያዘው ማለት። ክብር ለእግዚአብሔር ይሁን። ይጠቀሙታል፣ ሰዓትና ጊዜያቶቹን ይጠቀሙታል። ጌታ ኢየሱስ ክርስቶስ አንድ ጊዜ ደቀ መዛሙርቶቹን ዮሐንስ ወንጌል ምዕራፍ 11 ላይ ወደ ይሁዳ እንሂድ ብሎ ተናገራቸው። ወደ ይሁዳ እንሂድ ሲላቸው እንዴ ጌታው ከጥቂት ጊዜ በፊት ሊገሉ ይፈልጉ አልነበረምን? እንዴት ወደዛ እንሂድ ትላለህ ብለው አሉት። ከዛ ጌታ ኢየሱስ እንደዚህ አላቸው፣ ቀኑ 12 ሰዓት አይደለምን? በብርሃን የሚመላለስ አይሰናከልም፣ በጨለማ የሚመላለስ ግን ይሰናከላል አላቸው። ቀኑ 12 ሰዓት ነው። በእርግጥ ልክ ናችሁ። ቀድም ሊገሉን ነበረ፣ ሊገሉን ሲያሳድዱኝ ነበረ፣ እናንተንም ጭምር ሲያሳድዱ ነበረ። ነገር ግን 12 ሰዓት አለ፣ የተለያየ ሰዓት አለ። በቅዱም ላይ እውነት ነው እንደዚህ አይነት እቅድ ታቀዶ ነበር በዛ ሰዓት ላይ። አሁን ግን የለም። እኔ በብርሃን የምመላለስ ስለሆንኩ ሁሉን እያየሁ የምመላለስ ስለሆንኩኝ አንሰናከልም፣ እንሂድ ነው ያላቸው። አሁን ነፃ ነው፣ ከክፉ እቅድ ነፃ ሆኗል። ሰዓቱ የነፃነት ሰዓት ነው እንሂድ ብለዋል። ሰዓቶችን እንኳን ሳይቀር በክፉ ስለሚያዝ ነው ጌታ ኢየሱስ ክርስቶስ ሰዓትን ለይቶ በወቅቱ ሲሄድ የነበረው ማለት። ኢየሱስ ክርስቶስ ጌታ። አሁን በቀናቶች ላይ አንሽለከለክም። ነገር ግን ምንድነው መሰላችሁ? ቀን ጠብቀን ሰዓት ጠብቀን ምናምን እንደዚህ አናረግም። ሁሉን በሁሉ ቀን ጌታ የሆነውን ኢየሱስ ክርስቶስን አውጀን ከፊት አስቀድመን በድልና በአሸናፊነት እንሄዳለን። ኢየሱስ ጌታ ነው። አሜን። ነገር ግን አንዱ ነፃ የማውጣት ጦርነት የምናደርገው ዛሬ አይናችሁ እንዲከፈት የሚፈልገው ከቀን በስተጀርባ ያለ፣ ከወራት በስተጀርባ ያለ ከሆነ ባህል፣ የክርስቶስ ተቃዋሚ መንፈስ ካለበት ከሆነ ባህል በስተጀርባ ያለ የትኛውንም ቀን ላይ ቤተክርስቲያን አስቀድማ ይሁን በኋላ ላይ ስራውን እያፈረሰች መጸለይ አለባት። ፕሮግራማቸውን ልናስቀር አንችልም፣ ምክንያቱም ህጉ ስለሚፈቅድላቸው። ከስጋ ለባሹ ጋር ምንም እንትን የለንም፣ ስምንም መጥራትም አያስፈልገንም። በጓዳዎቻችን ሆነን ግን ከዚህ ቀን በስተጀርባ በዚህ ቀን ከሚመለከው ከሚነክሰው በስተጀርባ የክፉ መንፈስ ብለን እንዋጋለን፣ ህዝቡንም ነፃ እናወጣለን። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። አሜን። አንዳንዴ እኮ ለኛም እኮ የሚከብዱ ቀናቶች አሉ። የሚከብደው ምንድነው መሰላችሁ? ያ ቀንን ተገን ያደረገው ከቀኑ በስተጀርባ ያለ የክፉ መንፈስ ስራ እየሰራ ስላለ። ነገር ግን ቤተክርስቲያን በርትታ የምትጸልይ ከሆነ እንዲህ ነው የሚሆነው ማለት ነው። እንግዲህ አስቡ፣ በእያንዳንዱ ቀን የሆነ የሚመለክ አምልኮ ካለ ከዛ ቀን በስተጀርባ በግሩፕ የተያዘውን ህዝብ አስቡት፣ የታሰረውን ህዝብ አስቡት። ያ ህዝብ የእግዚአብሔር ልጆች ተገልጠው ነፃ እንዲያወጡት በመቃተት እየማለደ ነው ያለ። ከጥፋት ባርነት ከታሰረበት እስራት ነፃ የሚያወጣው ይፈልጋል። እነዚህ የእግዚአብሔር ልጆች እኔና እናንተ ተገለጠን የሚባለው ምንድነው መሰላችሁ? አንደኛ ይሄ ዕውቀት ሲኖረን፣ ሁለተኛ ተገለጠን የሚባለው ምንድነው መሰላችሁ? ስልጣናችን ተጠቅመን እየተዋጋን ስንጸልይ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ዛሬ ደግሞ ቀኑ ይባላል። እንዴት ከባድ ቀን ነው! ምን አይነት ክፉ ቀን ነው! ምን አይነት እንትን ቀን ነው ተብሎ ቀን እንትን ይባላል። አንዳንድ ጊዜ ብሎ ሰዎች እንደው ለማለት ያክል አሉት እንጂ የእውነታቸውን ነው። ቀኑ ተለይቶባቸዋል፣ ቀኑ ከብዶባቸዋል። ለኛ ላይ ከብድብንም፣ ምክንያቱም በቀላ ጌታ ሆኖ ክርስቶስ ኢየሱስ ከኛ ጋር ስላለ። እኛው ለኛ አይደለም ከኛ አልፈን በምርኮ የተያዙትን ከነዚህ ቀን በስተጀርባ ያሉትን እናስመልጥ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። ግልጽ ነው አይደል? ምንድነው አፍርሱ ያላቸው ብሉይ ኪዳን ላይ? ጣዖታትን፣ ህዝብ የሚያሰናክሉት አፍርሱ። የአዲስ ኪዳንም ቃል ጳውሎስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 10 ላይ ምን ብሎ ይናገራል?
የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመ ጊዜ አለመታዘዛችሁን ሁሉ ልንበቀል ተዘጋጅተናል ብሎ ይናገራልና በክርስቶስ ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ብሎ ይናገራል። እና ይሄኛው ደግሞ ጳውሎስ ማፍረስ ብሎ የሚናገረው ከቅዱሳን አእምሮ ውስጥ ያለ ከክርስቶስ መንገድና ከእግዚአብሔር መንገድ ተቃራኒ የሆነ አስተሳሰብን እናፈርሳለን እያለ ነው የሚናገረው። አፍርሶ ሌላ ነገር መትከል ነው። ኢየሱስ ክርስቶስ ጌታ ነው። ክፉ ይነቀላል፣ በጎ ይተከላል። አሜን ነው። በድሮ ዘመን ሰዎች ጦርነት ሲዋጉ አንድን ሀገር ተዋግተው ሲያሸንፉ ምንድነው የሚያደርጉት? የሀገሩን ባንዲራ ይነቅሉና የሀገሩን መገለጫዎች የዛ መንግስት መገለጫውን ሐውልቶችን ያፈራርሱና ከዛ ምን ያደርጋሉ? የራሳቸውን ባንዲራ ይተክላሉ፣ የራሳቸውን መንግስት ሐውልቶች ያቆማሉ ማለት ነው። እግዚአብሔር እንዲህ ብሎ ነው የጠራን ማለት ነው። ቀናቶቹን ነፃ እናወጣና ክርስቶስን እናነግሳለን። አሜን። ኢየሱስ ክርስቶስ ጌታ። ስለዚህ አፍርሱ ይላል። የምናፈርሰው ግን ዛሬ የተለየው የምናፈርሰው ከቀን በስተጀርባ ያለውን ነገር ነው። ልናፈርስ ነው የተጠራ ነው። ስናፈርስ ምን ይሆናል? ነፃ የምናወጣቸው ሰዎች ይኖራሉ፣ በዛ ስርዓት ውስጥ ስላሉ ማለት ነው። ክብር ለእግዚአብሔር ይሁን። በዋናነት ዛሬ ላስተላልፍ የፈለኩት ሐሳብ ምንድነው? ይሄንን የዲያብሎስን አሰራር እወቁ፣ አውቃችሁ በጌታ በኢየሱስ ክርስቶስም ተዋጉ ነው። ቀኑን ነፃ አውጡት። ሰው ብቻ አይደለም ነፃ የሚወጣው፣ በኢትዮጵያ ውስጥ ያለ ቀናቶችም ነፃ ሊወጡ ይገባቸዋል። መጽሐፍ ቅዱስ በስም ያጋንንትን ያስወጣሉ ብሎ ይናገራል። ከምናስወጣበት ቦታ አንዱ ከቀኖች ውስጥ ነው የምናስወጣው። እንዲህ ሲሆን ምን ይሆናል መሰላችሁ? ሁልጊዜኛ በድል እንሄዳለን። እንደገናም ደግሞ የታሰሩትን በሩቅ በቅርብ ያሉ ቤተዘመዶቻችን ወገኖቻችንን ማርከን ወደ ክርስቶስ ኢየሱስ መንግስት እንዲመጡ እናደርጋቸዋል። የወንጌል ሥራ አንዱ ክፍል ስለሆነ መዋጋታችን ግድ ነው እና በዚህ ዕለት ላይ ያስተላለፍኩት መልእክት ምንድነው? በቃ የዲያብሎስን አሰራር እንዲህ አይነት አሰራር በምድራችን አለ፣ ይሄንን ወቁቱና በዚህ ተራመዱ የሚል ነው ማለት ነው። አይ ሆፕ እንደገባችሁ አምናለሁ። እኔ በዚህ ልክ አስረድቻችኋለሁ። መንፈስ ቅዱስ ደግሞ ከዚህ የበለጠ እንደሚያስረዳችሁ አምናለሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርካችሁ። የዛሬውን ትምህርት እዚህ ላይ ጨርሰናል። እንዲህ አይነት ትምህርቶች እንዲደርሳችሁ የቻናላችን ቤተሰቦች ካልሆናችሁ የቻናላችን ቤተሰቦች እንድትሆኑ ሰብስክራይብ የሚሆነውን በመጫን እንደነዚህ አይነት ትምህርቶችና ሌሎችም በዩቲዩባችን ላይ የምናወጣውን ምስክርነቶች ሰምታችሁ እንድትታነጹ ቤተሰብ እንድትሆኑ እንጋብዛችኋለን። ይህን ትምህርት ከወደዳችሁት ላይክ አድርጉልን። ትምህርቱን ስትማሩ በልባችሁ የተነሳ ሐሳብ ካለ ሐሳባችሁን አካፍሉን። በሐሳብ መስጫው ሳጥን ውስጥ ሐሳባችሁን በመጻፍ ሐሳባችሁን እንድታካፍሉን እንጋብዛችኋለን። ለሌሎች ወንድሞችና እህቶቻችሁ ሼር አድርጉ።